ሴቶች እየተደፈሩ ነው፣ በሽተኞች እየሞቱ ነው፣ ድሆች እየተመዘበሩ ነው፣ እየተሰረቁ ነው። የፓስተር ተስፋዬ ጋቢሶ ዝምታ ለምን ቁጣን ቀሰቀሰ? በጣም ለምናከብረው ለምንወደው አገልጋይ ተስፋዬ ጋቢሶ አድርሶልኝ ወንድም ተስፋዬ ጋቢሶ ብቻ በመቀመጥ የሚዳን አይደለም። ደስ ያላቸውን እየመረጡ ተኩላዎቹ ሲበሉ ጓዳ በመደበቅ አታመልጡትም። ጓዳ ተደብቆ ማምለጥ አይቻልም። ክብርን እየጠበቁ ማምለጥ አይቻልም። እግዚአብሔር የእናንተን ውሳኔ የእናንተን መሰባሰብ ይፈልጋል። ይህ ለፓስተር ተስፋዬ ጋቢሶ የተላለፈ አስቸኳይ መልእክት ነው። የራስን ምቾት በመጠበቅ የራስን ስም በመጠበቅ አታመልጡትም። የቤተ ክርስቲያንና የእግዚአብሔር ስም መከበር በእናንተ ውሳኔ ላይ እየተመሰረተ ነው። ተመካከሩ፣ ውሳኔ ወስኑ። ሐሰተኛና ሐሰተኛ ያልሆነው ተቀላቅሏል። እባክህን አባታችን ተስፋዬ ጋቢሶ አድነን እያለን እየጠራን አድነን፣ እባክህን ጻድቁ አብዶ አድነን እያለን እየለመንህ ነው። ክቡርነቱ አባታችን ተስፋዬ በደርግ ጊዜ ታሰርን አላሉንም? አሁን ለምን ፈሩ? ምን አስፈራው? ለምንድን ነው አፎትን ዝም ብለው? ምን አይነት ክብር ጠበቅ? ተዋርደናል። እንደ ቤተ ክርስቲያን ተዋርደናል። ካውንስሉ ጥርስ ማውጣት አለበት። ሐሰትና እውነት ተቀላቅሎ መሄድ የለበትም። መሰረተ ክርስቶስ ቤተ ክርስቲያን የዓለም አቀፍ ሜኖናይት ኮንፈረንስ እንደማታካሂድ መግለጿን ተከትሎ የተሰጠነ መግለጫ አሰማችኋለሁ። ለመሆኑ መሰረተ ክርስቶስ በዚህ ልክ ስህተት ለመፈጸም የጋበዛት ምንድን ነው? አራቱ ናቸው ተመሳሳይ ጾታን የሚያጋቡት። ሌሎች ደግሞ በባህላዊ መንገድ ያጋቡ ነው ያሉት። አመራሮች በጻፉልን ኢሜል መሰረት ይህንን ኮንፈረንስ ካንስል ማድረጉን ተናግረዋል። የተሰረዘበት ምክንያት ነው የሚገርማችሁ። ሰላም ናታኔም እንደምን ቆያችሁ? በያላችሁበት ሰላማችሁ ይብዛ። ሁላችሁንም ሰላም ብለናል። ለእናንተ መድረስ አለበት ያልናቸውን መረጃዎች ሰብሰብ አድርገን ልናጋራችሁ መጥተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ወደ ኢትዮጵያ ጌዮችን ልታመጡ ነው ተብለናል ይላል። በመሰረተ ክርስቶስ ቤተክርስቲያን አመራሮች ላይ ስነሳ የነበረው ከግብረ ሰዶማውያን ጋር ግንኙነት ታደርጋላችሁ የሚለው ጉዳይ ብዙ ካጨቃጨቀ በኋላ የመሰረተ ክርስቶስ ቤተክርስቲያን ተወሰኑ ተቋማት ጋር ግንኙነቷን ለማቋረጥ መወሰኗን ተከትሎ የወርልድ አናባፕቲስት ኮንፈረንስ የራሱን መግለጫ አውጥቷልና በዚህ መግለጫ ላይ በጣም ኢንተረስቲንግ የሆኑ ነገሮችን እና ካሉን 110 ኮንግሪጌሽኖች ውስጥ አራቱ ናቸው ተመሳሳይ ጾታን የሚያጋቡት። የአሜሪካው የዩኤስ ሜኖናይት ኮንፈረንስ፣ የካናዳው ሜኖናይት ኮንፈረንስ እንዲሁም የጀርመንና የኔዘርላንድ ነው። ሌሎች ደግሞ በባህላዊ መንገድ ያጋቡ ነው ያሉት ይልና እኛ ይህንን የፈለግነው ዳይቨርሲቲ ኦፍ ቲዮሎጂ እንዲኖር ነው ይላል። እግዚአብሔር ከዳይቨርሲቲ ኦፍ ቲዮሎጂ ይጠብቃችሁ። ሌላ ምንም ማለት አልችልም። ዳይቨርሲቲ ኦፍ ቲዮሎጂ እንዲኖር ትፈቅዳለህ? እንዳንተ ኮንፈረንስ ውስጥ በጣም በጸጸት የሚያወራ ምንድነው በ2028 ላይ የወርልድ አናባፕቲስት ኮንፈረንስ ኢትዮጵያ ላይ ለማድረግ አቅደን ነበረ። ይህንን እቅድ እዚህ ፎቶ ላይ እንደምትመለከቱት ፓስተር ደሳለኝን ጨምሮ ከኢትዮጵያ ሄዱ ተወካዮች ጀርመን ላይ ተገኝተው ኢትዮጵያ ላይ 2028 የሚደረገውን የወርልድ ሜኖናይት ኮንፈረንስ የጥሪ ካርድ ሲሰጡ የሚያሳይ ፒክቸር የምትመለከቱት እና ይህን ሁሉ አድርገን ከተዘጋጀን በኋላ የመሰረተ ክርስቶስ አመራሮች በጻፉልን ኢሜል መሰረት ይህንን ኮንፈረንስ ካንስል ማድረጉን ተናግረዋል ነው የሚለው እና የተሰረዘበት ምክንያት ነው የሚገርማችሁ። እንደዚህ ይላል። In the last 2 months a wave of misinformation has spread throughout social media in Ethiopia, targeting the partnership between MEKC and AMB and creating a volatile and a challenging environment for students and church leaders. Misinformation ነው በሶሻል ሚዲያ የተሰራጨው እንጂ አይደለንም ነው። በዛ በኩል ደግሞ ምን ይላል? አይ በመካከላችን ጀርመን፣ አሜሪካ፣ ኔዘርላንድ እና ካናዳ ያሉት ተመሳሳይ ጾታ ያጋባሉ ይላል። እኛ ምን አደረግን? እናንተ እኮ ያላችሁት ነው ያልነው እንጂ ሌላ ምንም ሚስኢንፎርሜሽን የነዛነው ነገር የለም። ግን ለሁለት ወር የማያቋርጥ ሚስኢንፎርሜሽን ስላሰራጩ ይሄ ሚስኢንፎርሜሽን ደግሞ መሰረተ ክርስቶስ ከአናባፕቲስት ሜኖናይት ሴሚናሪ ጋር ያላትን ግንኙነት እንድታቋርጥ ምክንያት ሆነዋል ይላል የአናባፕቲስት ሜኖናይት ባይብል ሴሚናሪ ፕሬዚደንት ዴቪድ ቦሻርት። የሚኬሲ መሪዎች እዚች ጋር የተጫወቷትን ቅባት ተመልከቱ። ምን ብሎ ኢሜል እንደጻፉላቸው እንደዚህ ይላል። የተቋረጠበት ምክንያት with deep lament በጣም በብዙ ሐዘን ነው ሲያቋርጡ። the leader informed us that MEKC has permanently suspended the program somewhat not due to any loss of goodwill between MEKC and AMBS but because the spread of misinformation has created risks for their leaders and the students and threatened the unity of the church. በዚህ ምክንያት ያቋረጡት ምንም መጥፎ ነገር አይተንባቸው አይደለም። ያቋረጥንባቸው ምክንያት ላሉ ኢትዮጵያ ውስጥ ያሉት የሚኬሲ መሪዎች ሐሰተኛ መረጃ በሶሻል ሚዲያ ላይ ስለተሰራጨና ይህ ሐሰተኛ መረጃ ደግሞ ተማሪዎቻችንና
ለኤምኬሲ አመራሮች ህይወታቸውን ብቻ ምናቸውን ይሁን አደጋ ላይ ስለጣላቸው በዚህ ምክንያት ነው እንጂ እናንተማ ሰላም ናችሁ። ከባድ ነው። በአማርኛ መጻፈው ሌላ ነው፣ በእንግሊዝኛ መጻፈው ሌላ ነው ወይስ እንዴት ነው ነገሩ? አይ ዶንት ኖ። የወርልድ ሜኖናይት ኮንፈረንስ ቃል አቀባዩ እንደዚህ ይላል፣ ወደ ኢትዮጵያ ጌዎች ሊመጡ ነው ብለው ነው እነዚህ ሰዎች ያስወሩብን። ህዝቡ በርግጓል፣ ቸርችም ሊከፈል ሆነ። ስለዚህ በጣም 100ኛ ዓመት የወርልድ ሜኖናይት ኮንፈረንስ ልናከብር ኢትዮጵያ ላይ የነበረው ተጨናቅፎብናል ነው እያለ ያለውና ሌሎች ሀገሮች ይህንን ዝግጅት አድርጎ ይህንን ኮንፈረንስ እንዲቀበሉ የ6 ወር ማራዘሚያ ሰጥተናል ምናምን ነገር ይላል። ኢትዮጵያ ውስጥ ሲደረግ ዓላማውም የነበረው ምንድነው? ፓስተር ደሳለኝን የሜኖናይት ኮንፈረንስ ፕሬዚደንት አድርጎ የመሾም ነው። እሱም ተጨናቅፏል። ግን ያው የመስክሮስ ቤተክርስቲያን በሶሻል ሚዲያ ጫና እንጂ እናንተ ጋር ምንም አይነት ችግር አላይነበችም። ችግር ያለው በውሸት እየተሰራጨ ያለው መረጃ ነው እያሉ ያሉት ምስጢር ክርስቶስና በወርልድ ሜኖናይት ኮንፈረንስ መካከል ያለውን ግንኙነት ሲናገር there is no doubt ይላል። ምስጢር ክርስቶስ ቤተክርስቲያን በወርልድ ሜኖናይት ኮንፈረንስ የመውጣት እድሉ የለም እና እንግዲህ ጣዩ ጥያቄ የሚሆነው ምስጢር ክርስቶስ ቤተክርስቲያን ወርልድ ሜኖናይት ኮንፈረንስ ውስጥ ምን ትሰራለች ነው። አብራችሁ የጌታ እራት ትወስዳላችሁ ነው እየተባለ ያለው። ልክ የመካነ ኢየሱስ ቤተክርስቲያን ወርልድ ሉትራን ፌዴሬሽን ውስጥ ምን ትሰራለች እንደምንለው የሚከስን ወርልድ ሜኖናይት ኮንፈረንስ ውስጥ ምን ትሰራላችሁ? ለሴም ጥያቄ ነው። ምን አንድ ሰው ከለጠጥነው ደግሞ የኦርቶዶክስ ቤተክርስቲያንን ወርልድ ካውንስል ኦፍ ቸርችስ ምን ትሰራላችሁ? አብራችሁ አይደለም ወይ ከጌዎች ጋር ጽዋ የምትጠጡት ብለን ደግሞ እንጠይቃለን ማለት ነው። ሰላም ጤና ይስጥልኝ። ይህንን በጣም ለምናከብረው ለምንወደው አገልጋይ ተስፋዬ ጋቢሶ አድርሱልኝ። ይሄው የእግዚአብሔር የቁጣ ጊዜ እየደረሰ ስለሆነ የምንወድህ ወንድማችን አባታችን ከዛሬ ያገለገልከን ወንድም ተስፋዬ ጋቢሶ ብቻ በመቀመጥ የሚዳን አይደለም። እግዚአብሔርን የሚፈሩ ሰዎች ቁጭ ብለው እንዲሰባሰቡ፣ እንዲያወሩ፣ ውሳኔ እንዲወስኑ የሚፈልግበት ጊዜ ላይ ጠቦቶችን፣ በጎችን ደስ ያላቸውን እየመረጡ ተኩላዎቹ ሲበሉ ጓዳ በመደበቅ አታመልጡትም። የራስን ምቾት በመጠበቅ የራስን ስም በመጠበቅ አታመልጡትም። በደርግ ጊዜ ዋጋ የከፈላችሁለት እግዚአብሔር አሁንም ክብራችሁን ጥላችሁ ቤተክርስቲያንን እንድትከላከሉለት ይፈልጋል። ያን ጊዜ የተዋረዳችሁለት እግዚአብሔር፣ የታሰራችሁለት እግዚአብሔር ያ ቅዱስ ስም ዛሬም እንድትቀድሱት ይፈልጋል። ጓዳ ተደብቆ ማምለጥ አይቻል። ክብርን እየጠበቁ ማምለጥ አይቻል። እግዚአብሔር የእናንተን መሰባሰብ የእናንተን ውሳኔ ይጠብቃል። የቤተ ክርስቲያንና የእግዚአብሔር ስም መከበር በእናንተ ውሳኔ ላይ እየተመሰረተ ነው። ክርስትናን በክብር አስረክባችሁ ከነሙሉ ክብሩ አስረክባችሁ ከነሙሉ ክብሩ ለልጆቻችን እናስረክብ ዘንድ የእናንተ ውሳኔ ወሳኝ ነው። እግዚአብሔር እናንተ ካልወሰናችሁ አይወስንም። ስለዚህ የእግዚአብሔርን ክብር የተካፈላችሁ ትላልቆች ሰብሰቡ፣ ተመካከሩ፣ ውሳኔ ወስኑ። ሐሰተኛና ሐሰተኛ ያልሆነው ተቀላቅሏል። ይሄ ሐሰተኛ ነው በሉ፣ ወይም ደግሞ ምንም ችግር የለበትም ሁሉም ነገር ልክ ነው በሉ። ግራ አታጋቡ። ከሐሰተኞቹ ነውር በላይ የእናንተ ዝምታ ግራ አጋብቶናል። ከሐሰተኞቹ ነፍሰ ገዳይነት በላይ ከሐሰተኞቹ ሌብነት በላይ የእናንተ ዝምታ የእንባችን ምክንያት ነው። ቀን በቀን ማልቀስ ነው ስራ። ሁል ጊዜ ማፈር መኖር ነው ስራችን። ስማችን በአደባባይ ጠፍቷል። የእግዚአብሔር ስም ተሰድቧል። እናንተ በጓዳ ተደብቃችሁ የእግዚአብሔርን ስም የማትከላከሉ የመታሰቢያ መጽሐፍ ይጻፍላችሁ። ሐሰተኛውን አልገሰጸም፣ ሐሰተኛውን አላወገዘም ተብሎ ትውልድ ያወራላችሁ። ስለዚህ ጊዜያችሁን ተጠቀሙ እባክህን። አባታችን ተስፋዬ ጋቢሶ አድነን እያለን እየጠራን አድነን እባክህን ጻድቁ አብዶ አድነን እያለን እየለመንህ ነው። ሴቶች እየተደፈሩ ነው። በሽተኞች እየሞቱ ነው። ድሆች እየተመዘበሩ ነው፣ እየተሰረቁ ነው። እናንተ ዝምታ ነው ይህንን የሚያደርገው። እባካችሁ አድኑን። የክርስትና ክብር እየተዋረደ ነው። እግዚአብሔር ስም እየተሰደበ ነው። ሐሰተኛውን ሐሰተኛ ባለማለታችሁ ምክንያት እባካችሁን ስለ እግዚአብሔር ርኅራሄ እንለምናቸዋል። እባካችሁ እግዚአብሔር ስም በመካከላችን ይከበር። ዝም አትበሉ። ተሰብሰቡና ውሳኔ ወስኑ። የምትፈራ ቤተክርስቲያን ታስፈልገናለች። የሚፈራ ካውንስል ያስፈልገናል። ክብርን መጠበቅ ክብርነቱ አባታችን ተስፋዬ በደርግ ጊዜ ታሰርን አላሉንም? አሁን ለምን ፈሩ? አሁን ለእግዚአብሔር ስም መከላከል ምን አስፈራት? ለምንድን ነው አፎትን ዝም ብለው? ምን አይነት ክብር ጠበቅ? እግዚአብሔር ውጪ ክብር የሌለን ሰዎች ነን ብለው አልነገሩንም? ታዲያ ይሄ ሁሉ ክብርን መጠበቅ፣ ይሄ ሁሉ ዝምታ፣ ይሄ ሁሉ መደበቅ ምን አስፈለገ? ለምንድን ነው ትላልቆቹ ሰዎች ተሰብስባችሁ ውሳኔ የማትወስኑት? ሐሰተኛውን ከእውነተኛ የማትለዩልን ለምንድን ነው ለትውልድ መራራት ያቃታችሁ? ለምን ይህን ያህል ጨካኝ ሆናችሁ? በእግዚአብሔር ርኅራኄ እለምናችኋል።
ተዋርደናል። እንደ ቤተ ክርስቲያን ተዋርደናል። እግዚአብሔር ስም ተሰድቧል። ክርስትና የዱርዬዎች መፈንጫ ሆኗል በእናንተ ዝምታ ምክንያት። ባይዘዌ አባታችን ተስፋዬ ጋቢሶን ብቻ አይደለም ትላልቆችን ሁሉ ነው ክርስትናን አስረክባችሁ ነው ለልጆቻችን በክብር እናስረክብ። እርዱ እባካችሁ። ምንም ፐርሰናል ኢንተረስት የለንም፣ ምንም ክብር የለንም፣ ምንም ገንዘብ አንፈልግ። የምንፈልገው የእናንተን ባርኮት ብቻ ነው። ሐሰተኛውን ሐሰተኛ ማለት እንዴ ከእግዚአብሔር ጋር ቆመናል፣ ለእግዚአብሔር ዋጋ ከፍለናል ያላችሁ ሰዎች ሐሰተኛውን ሐሰተኛ በሉ ተብላችሁ ትለመናላችሁ። እንዴት አይነት ነገር! ሌብነት ኃጢአት ነው በሉ፣ ሰው አትዝረፉ፣ ኦዲት ይደረግ በሉ፣ አስተምሮ ይፈተሽ በሉ፣ በቃ ከዚህ በኋላ ከሐሰተኞች ጋር አንሄድም በሉ ተብላችሁ ትለመናላችሁ። እባካችሁ ተሰብሰቡ። እባካችሁ እያደረግን ያለነው ሌላ ምንም አይደለም። እናንተ ውሳኔ እንድትወስኑ እኛ ፊት ቀድመን ለመሞት ነው ጥረት እያደረግን ያለ። እናንተ አባት እንድትሆኑ እንድትመሩን፣ ውሳኔ እንድትወስኑልን ብቻ ነው የፈለግነው። አንድ ቤተ ክርስቲያን አንድ ካውንስል ያስፈልጋል። ጥርት ያለ አስተምህሮ፣ የማይቀላቀል ህይወት፣ ሌቦችን የሚቀጣ የህግ ክፍል፣ ሪጀክት የሚያደርግ ቡድን ያስፈልገናል። ካውንስሉ ጥርስ ማውጣት አለበት። ሐሰትና እውነት ተቀላቅሎ መሄድ የለበትም። እባካችሁን እርዱን ነው ያልነው። ሌላ ነገር የለንም። እባካችሁን ስለ እግዚአብሔር ርኅራኄ እንለምናችኋለን፣ አድኑ። በደርግ ጊዜ ዋጋ የከፈላችሁለት እግዚአብሔር በሰላሙ ጊዜ ስሙን ተከላከሉለት። ሐሰተኛ ሆነው ያገኛችኋቸውን የአጋንንት አገልጋዮች ሐሰተኛ ናቸው በሉ። እግዚአብሔር ክብር ይመለስልን። በእናንተ ዝምታ ምክንያት የተዘጋ ሰማይ ይከፈትልን።